ኢትዮጵያ በታሪኳ አይታው የማታውቀውን የወርቅ ምርት እያስመዘገበች መሆኑን ያውቃሉ? የማዕድን ዘርፍ አሁን የሀገራችን የውጭ ምንዛሬ ዋነኛው የጀርባ አጥንት ሆኗል። ቁጥሮቹ የሚሉትን ደግሞ አብረን እንይ። ልዩነቱን ተመልከቱ። ቀደም ሲል በአመት ከ12 እስከ 13 ቶን ብቻ ይመረት የነበረው የወርቅ ምርት አሁን ወደ 38.8 ቶን አሻቅቧል። ይህ ማለት በአጭር ጊዜ ውስጥ ምርታችንን በ3 እጥፍ አሳድገናል ማለት ነው። ይህ ለሀገራችን ምን ትርጉም አለው? የወርቅ ኤክስፖርት ብቻውን 3.5 ቢሊዮን ዶላር የውጭ ምንዛሬ አስገኝቷል። በአሁኑ ወቅት አጠቃላይ የሀገሪቱ የኤክስፖርት ገቢ 45 በመቶውን የሚሸፍነው የማዕድን ዘርፍ ነው። ይህ ትልቅ የኢኮኖሚ ድል ነው። ይህ ስኬት ኢትዮጵያ በቡናና በሌሎችም የግብርና ምርቶች ላይ ብቻ የነበራትን ጥገኝነት በመቀነስ የኢኮኖሚ ሚዛናዊነቷን እንድታስተካክል ትልቅ ጉልበት ሆኗታል። ማዕድናችን የብልጽግናችን መፋጠኛ እየሆነ ነው። በሀገራችን የማዕድን ሀብት ላይ ያለውን ተስፋ እንዴት አገኛችሁት? ሀሳባችሁን በኮሜንት አጋሩን። ቪዲዮውንም ሼር በማድረግ ስኬቱን አብስሩ።